ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የእንዝርት ሚዲያ ቤተሰቦቻችን እንደምን ቆይታችኋል? ቀዳማዊ ቴዎፍሎስ ፓትርያርክ ትረካ እንደቀጠለ ነው። ትናንት በክፍል 7 ዝግጅታችን ቅዱስነታቸው በጎፋ ገብርኤል ቤተክርስቲያን ተገኝተው የዕደ ጥበብ ማሰልጠኛውን ጎብኝተዋል። የደርግ ባለስልጣናት ቅዱስነታቸውን ለማሰር ሴራ ጎንጉነው ተግባራዊ አድርገውታል። በፓትርያርኩ ላይም የሐሰት ክሶች ተመስርተዋል። የመንበረ ፓትርያርክ ጽሕፈት ቤቱም የሴራው ተሳታፊ ሆኖ እንደነበረ በትረካው ተከታትለናል። በሻለቃ በቀለ የተመራው የወታደሮች ቡድን መንበረ ፓትርያርኩን በወታደር ሞልቶ የጦርነት ቀጠና አስመልሶት እንደነበረም ተከታተልን። የካቲት 9 ቀን 1968 ዓመተ ምህረት ምሽት ወታደሮች ቅዱስነታቸውን ይዘው ወደ ቤተ መንግስት ማምራታቸውንም በክፍል 7 ተከታተልን። ወደ ዩቤልዩ ቤተ መንግስት ከተወሰዱ በኋላ ከኮሞዶር እስክንድር ደስታ ቤት ለ23 ቀናት በግዞት ስለመቆየታቸውም ሰማን። ቅዱስነታቸው በወቅቱ ወደ ግዞት ሲገቡ ይዘዋቸው የነበሩ መጻሕፍትም ደብዛ ጠፍቷል። በክፍል 8 ምን ይከሰት ይሆን? ትረካውን ወደ እናንተ የምናደርስ ይሆናል። የብፁዕ አባታችን ታሪክና ገድል ለመላው ዓለም ይደርስ ዘንድ ይህንን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ ለእንዝርት ሚዲያ ቤተሰብ አዲስ ከሆናችሁም ሰብስክራይብ የሚለውን በመጫንና የደወል ምልክቱን በመንካት የትረካውን ተከታታይ ክፍሎች በፍጥነት ማግኘት እንደምትችሉ ለመጠቆም እንወዳለን። ከክፍል 8 ትረካ ጋር መልካም ጊዜ እንዲሆንላችሁ አብዝተን ተመኘን። ቀዳማዊ ቴዎፍሎስ ፓትርያርክ፣ ጸሐፊ ታምራት አበራ ጀንበሬ፣ ተራኪ ድልነሳ ምኑየለት። ክፍል 8 ሲጠበቅ የቆየው ፍርጃ። ጊዜያዊ ጉባኤ ከተቋቋመበት ከነሐሴ 6 ቀን 1967 ዓ.ም ጀምሮ እስከ የካቲት 9 ቀን 1968 ዓ.ም ድረስ ሹማምንቱ 6 ወር ሙሉ ያሳለፉት ፓትርያርኩን በሕዝበ ክርስቲያኑ ዘንድ ለማስጠላት ሐሰተኛ ታሪክና ወንጀል በማጠናቀርና ስም አጥፊዎቻቸውን በማሰማራት ነበረ። በመጨረሻም የአቡኑ ሕይወትና ሲጠበቅ የቆየ ፍርድ በሚሉ ሁለት አርዕስት ሰፋ ያሉ ጽሑፎች ያዘጋጃሉ። የአቡኑ ሕይወት በሚል ርዕስ ስር የፓትርያርኩን ታሪክ ጥላሸት የሚቀባ ክስ ካዘጋጁ በኋላ ለሕዝበ ክርስቲያኑ በመግለጫ መልክ የሚነገር ሰፋ ያለ የጽሑፍ ሐተታ እንዲዘጋጅ በማለት ከደርግ ባለስልጣኖች በተሰጣቸው መመሪያ መሰረት ሲጠበቅ የቆየ ፍርድ በሚል ርዕስ መግለጫ አዘጋጅተው ሁለቱንም ሰነዶች ለደርግ ባለስልጣኖች ያቀረቡት የካቲት 9 ቀን ነበር። ሻለቃ በቀለ ፓትርያርኩን ለመያዝ ሰራዊቱን ይዞ በመንበረ ፓትርያርኩ ላይ የዘመተው ይህ ክስና መግለጫ ለደርግ ባለስልጣኖች በቀረበበት ዕለት ምሽት መሆኑ ነው። ስለዚህም የደርግ ባለስልጣኖች ጉባኤው አቀነባብሮ ያቀረበላቸውን ሰነድ አንብበው ፍርዱን ለማጽደቅ እንኳን በቂ ጊዜ አልነበራቸውም ማለት ነው። በመሆኑም ነገር ሁሉ የተፈጸመው እንደ መቃብር አፈር በጥድፊያ ነበር። ሲጠበቅ የቆየ ፍርድ የሚለው መግለጫ ከጊዜያዊ ወታደራዊ መንግስት የተሰጠ መግለጫ በሚል ርዕስ የካቲት 10 ቀን 1968 ዓመተ ምህረት ረቡዕ ዕለት በብዙሃን መገናኛ ተሰራጨ። ዜና ቤተ ክርስቲያን ዘኢትዮጵያ ጋዜጣም የካቲት 14 ቀን 1968 ዓመተ ምህረት ባወጣው እትሙ ይህንኑ መግለጫ አንዳንድ የጥላቻ ስሜት የሚያንጸባርቁ ቃላትን በመጨማመር አትሞ አውጥቶታል። ፓትርያርኩ አወድሱኝ ሳይሉ ሲያወድሷቸው የነበሩት የጋዜጣው አዘጋጆች አሁን ደግሞ ግልብጥ ብለው በፓትርያርኩ ላይ የቀረቡ መረጃ የሌላቸው ውንጀላዎችን ያለምንም ሀፍረት ማስተናገዱን ተያያዙት። በጥላቻ ፈረስ ሲጋለቡ የነበሩት የጊዜያዊ ጉባኤ አቀንቃኞች ተጨንቀው ተጠበው በድብቅ የጎነጎኑት አስቀያሚ የታሪክ ገመድ በዚህ ሁኔታ ይፋ ከመሆኑ በፊት የደርግ ባለስልጣኖች ያንዱንም እንኳን ወንጀል እውነትነት ለማረጋገጥ ፓትርያርኩን የጠየቁበት አጋጣሚ ፈጽሞ አልነበረም። ባለስልጣኖቹ ሰነዱን ከጊዜያዊ ጉባኤ ሹማምንት ሲቀበሉ የፍትህ ስርዓቱ መሟላቱን በማረጋገጥ ጊዜ ማጥፋት አልፈለጉም። በዚህ ሁኔታ ለፍትህ ለእኩልነት ተነስተናል ብለው ሲኩራሩ የነበሩት የደርግ ባለስልጣናት
ስለ ፍትህ ቅንጣት ታክል እንደማያውቁ ለአንድ ሺኛ ጊዜ ለሁሉም ወገኖች አረጋገጡ። የፓትርያርኩ የቅርብ ወዳጅና የሲዳሞ ጠቅላይ ግዛት ሊቀ ጳጳስ የነበሩት አቡነ ጢሞቴዎስ የፓትርያርኩን መያዝና ከስልጣን መውረድ በብዙሃን መገናኛ ሲሰሙ በጣም አዝነው በምሬት እርሶ ተገላገሉ፣ ቤተ ክርስቲያናችን ግን አለቀላት ማለታቸውና በተሰማቸውም ጥልቅ ሐዘን ምክንያት ያለ ምግብ ብዙ ቀን እንደቆዩ ይነገራል። በወቅቱ በፓትርያርኩ ላይ የተሰነዘረውን የሐሰት ውንጀላ ሰምተው ያዘኑ ሌሎች ሰዎች ቢኖሩም ሐሳባቸውን በነጻነት የሚገልጹበት መድረክ ስላልነበረ ያደረባቸው ሐዘን እያቃጠላቸው ዝም ማለት ተገደዋል። የትግል ታሪክ ምንጊዜም ቢሆን ድል አደረግን በሚሉ ሰዎች እንጂ ድል በሆኑ ሰዎች ተጽፎ ስለማያውቅ አሸንፈናል ባዮች የራሳቸውን ታሪክ በማጋነን ተሸንፈዋል ያሏቸውን ወገኖች ታሪክ በማንኳሰስ በማንቋሸሽና በመኮነን ተረቱን ውሸቱን ታሪክ አድርገው ነባሩን ታሪክ ክደውና ለውጠው በመጻፍ መጪውን ትውልድ እውነት እያስመሰሉ ያስተምሩበታል። የጊዜያዊ ጉባኤ ሹማምንትም የፓትርያርክ ቴዎፍሎስን ታሪክ ለመጻፍ የሞከሩት ይህንኑ መርሆ በመከተል ነበር። ነገር ግን በዓለም ህብረተሰብና በእውነት መካከል የሰቀሉት የጭስ መጋረጃ በጊዜ ብዛት እየበነነ ሲሄድ ሁሉም ነገር ግልጽ መሆኑ የማይቀር ሐቅ ነው። ፓትርያርክ ቴዎፍሎስ ለራሳቸው ባይጠቅማቸውም በፍትሐ ነገሥት ሊቅነታቸው ሌሎች ሰዎችን ስለ ፍትህ አስተምረው ነበረ። ይሁን እንጂ የመደመጥ መብት ማጣት ብቻ ሳይሆን የተከሰሱበት ወንጀል እንኳን ምን እንደሆነ እስከ መጨረሻው ለማወቅ ሳይታደሉ ቀርተዋል። ከዚህ ሁኔታ አንጻር ጊዜያዊ ጉባኤ ለፈጸመው ግፍ ሲጠበቅ የቆየ ፍርድ የሚለው ርዕስ ትክክለኛ ስያሜ አልነበረም። ፍርድ የሚለው ቃል አንድ ሰው ወንጀል ስለመፈጸሙ በማስረጃ ተረጋግጦ የሚደረስበትን የመጨረሻ ውሳኔ የሚያመላክት ነው። ፍርድ ላይ ለመድረስም የሶስት ወገኖችን ተሳትፎ ይጠይቃል። ይሄውም ከሳሽ ማስረጃ በመያዝ ይከሳል፣ ተከሳሽ የከሳሽን ማስረጃ በማስተባበል ራሱን ይከላከላል፣ ዳኛ የከሳሽንና የተከሳሽን ማስረጃና ክርክር በማመዛዘን በገለልተኝነት ፍርድ ይሰጣል። ስለዚህ ፍርድ ከሸረኝነት፣ ከሴረኝነት፣ ከምቀኝነትና ካድሎ በጸዳ ሕሊና በጥንቃቄ ተመዝኖ የሚሰጥ የዳኛ ውሳኔ ነው። በፓትርያርክ ቴዎፍሎስ ጉዳይ ግን የጊዜያዊ ጉባኤ ሹማምንት ራሳቸው ከሳሾች ሆነው ክሱን ለራሳቸው ሸንጎ አቀረቡ። ተከሳሽ ቀርቦ ሳይከራከር ራሳቸው ፍርዱን ሰጡ። ደርግ ከሳሾች የሰጡትን ፍርድ ፈጸመ። የዚህ አይነቱ ውሳኔ የፍርድን መስፈርት የማያሟላ በመሆኑ ፍርጃ ይባል እንደሆነ እንጂ ፍርድ ሊባል አይችልም። ፍርጃ ነው፣ መጥፎ አጋጣሚ። ድርጊቱ በፍትህ ላይ ከተፈጸሙ ከባድ ወንጀሎች መካከል እንዳንዱ የሚቆጠር ነው። ወንጌላዊ ዮሐንስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን የሚለውን በዮሐንስ ወንጌል ምዕራፍ 7 ቁጥር 51 የጻፈው ሐሳብ የሌላ ሰው ወይንም የኒቆዲሞስ ቢሆንም ፍትህ ሃይማኖታዊ መሰረት ያለው መሆኑን ያመለክታል። የፍትህ አስተሳሰብ ዘመን የሚሽረው ወይንም የአገር ድንበር የሚገድበው አይደለም። ጥንትም የነበረ ምንጊዜም የሚኖር የሰው ተፈጥሮ አካል ነው። የወንድሞቻችሁን ነገር ስሙ፣ በሰውና በወንድሙ ከእርሱም ጋር ባለው መጻተኛ መካከል በጽድቅ ፍረዱ። በፍርድ አድሎ አታድርጉ። ታላቁን እንደምትሰሙ ታናሹንም እንዲሁ ስሙ። ፍርድ ለእግዚአብሔር ነውና ከሰው ፊት አትፍሩ ተብሎ የተጻፈውም ይህንኑ የሚያጠናክር ነው። የቤተ ክርስቲያን ልጆች ነን ብለው የተሰባሰቡት የጊዜያዊ ጉባኤ ሹማምንት ግን ይህንን የፍትህ መሠረታዊ ሕግ እያወቁ በመጣስ በፍትህ ላይ ወንጀል ፈጸሙ። በወቅቱ የነበሩት ጳጳሳትም ቢሆኑ ጊዜያዊ ጉባኤና ደርግ በፓትርያርኩ ላይ ኢፍትሐዊ ድርጊት ሲፈጽሙ እያዩ በቸልተኝነት ማለፍ አልነበረባቸውም። እኔን የሚበላኝ ሁሉንም በልቶ ከጨረሰ በኋላ ነው በሚል የፈሪዎች አስተሳሰብ ተሸንፈው ጅብን ሲለማመጡ ወይንም ሲቀልቡ የቆዩ መሆናቸውን በአጭር ጊዜ ውስጥ የሚገነዘቡት ቢሆንም የተፈጸመው ጥቃት ግን የቤተ ክርስቲያንን ክብር የነካ መሆኑ አከራካሪ ሊሆን አይገባም። የአዲሱ ፓትርያርክ በአንዳንድ የውጭ አገር አብያተ ክርስቲያናት ዘንድ ዕውቅና ማጣት መንስኤው ይኸው ነበረ። በጦርነት ጊዜ ከዳር ሆኖ ማየት አደገኛ ነው። ከጦርነቱ ፍጻሜ በኋላ
የድል አድራጊውም ሆነ የተሸናፊው መሳቂያና መሳለቂያ መሆን ይመጣል። ምክንያት ቢደረድሩ ተቀባይነት አያገኝም። በመሰረቱ ፓትርያርክ ቴዎፍሎስ በቤተ ክርስቲያን ላይ ጥፋት ፈጽመው ቢሆን እንኳን ክሱም ሆነ ፍርዱ ኢአማኒ ለሆነው ደርግ መቅረቡ መሰረታዊ ስህተት ነው። በካቶሊኮችና በፕሮቴስታንት ስርዓት ሥጋ አምላክ ራሳቸው አቀብለዋል። ሲኖዶሱ አዟል፣ በሲኖዶስ ተወስኗል እያሉ በደል አደረሱ። አባ በራ ጥላውን የተዛባ ታቦት ለመጻፍ ገበታ ይሰጠኝ ብሎ ለራሱ ጻፈ። ራሱን መጠበቅ የማይችል ታቦት ይጥፋሉ። ስርዓተ ቤተ ክርስቲያንን አፍርሰዋል። የምንኩስና ስርዓት በሚቃረን መንገድ ሀብት ሰብስበዋል። ታቦቶች በመንበረ ፓትርያርክ ግቢ እንዲሰራ አድርገዋል። ለእውነተኛ ሃይማኖት የሚቆረቆሩ አይደሉም ብሎ ፓትርያርኩን ደርግ ላይ መክሰስ ትርጉም የለውም። የቤተ ክርስቲያን ጉዳይ መታየት ያለበት በቤተ ክርስቲያን አባቶች እንጂ በወታደር መሆን አልነበረበትም። ቅዱስ ጳውሎስ ይህንን ስለመሳሰለው ጉዳይ ለቆሮንቶስ ሰዎች የጻፈው ከናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 1 እስከ 2 በማለት ነበረ። ደርግ ደግሞ አመፀኛ ነው። አብዮት ማለት አመፅ ነው። የጊዜያዊ ጉባኤ ሹማምንት እውነተኛ የቤተ ክርስቲያን ልጆች ቢሆኑ ኑሮ ይህንን የመጽሐፍ ቅዱስ መመሪያ በመጣስ በተለይም የመንግስትና የቤተ ክርስቲያን ግንኙነት በአዋጅ ከተቋረጠ በኋላ የቤተ ክርስቲያንን ጉዳይ ለደርግ ዳኝነትም ይሁን ለአፈጻጸም ማቅረብ አልነበረባቸውም። ጊዜያዊ ጉባኤ ፓትርያርኩን በመወንጀል ያቀረባቸው ክሶች አለቦታቸው መቅረባቸው ብቻ ሳይሆን ክሶቹ በተገቢ ቦታ ቢቀርቡ ኑሮ ክብደት ነበራቸው ወይ ብሎ መጠየቁም ተገቢ ይሆናል። እውነቱን ከመረዳት አንጻር በጊዜያዊ ጉባኤ ሹማምንት የፈጠራ ድርሰቶች ላይ የሰፈሩትን ነጥቦች በሚዛን ላይ አስቀምጦ አንድ ባንድ መመርመሩ በተገባ ነበር። ነገር ግን የሰነዶቹ ይዘት በአብዛኛው ስድብ፣ የሕፃን ልቅሶና ባዶ ትችት በመሆኑ እንዲህ ካለው ሰነድ ጋር ትግል መግጠም ከድካም ያለፈ ጥቅም የለውም። ስለሆነም ውሸት ውሎ ሲያድር እውነት እንዳይመስል የአቡኑ ሕይወትና ሲጠበቅ የቆየ ፍርድ በሚሉ አርዕስት በውሸት ላይ ውሸት ተከምሮ ፓትርያርኩን በመኮነን ለደርግ ከቀረቡት ሰነዶች ውስጥ አንዳንዶቹን ነጥቦች ብቻ አልፎ አልፎ ማየቱ ተገቢ ይሆናል። ሰዎች በአንዳንድ አጋጣሚዎች ሳይወዱ በግድ ወንጀል ፈጽመው ሊከሰሱና ለፈጸሙትም ወንጀል ተመጣጣኝ የሆነ ቅጣት ሊፈጸምባቸው ይችላል። በሕጉ ላይ በግልጽ ካልተገለጸ በስተቀር አንድ ሰው በፍርድ ቤት የተወሰነበትን ቅጣት ከፈጸመ በኋላ ማናቸውም የሲቪል መብቶቹን ሊሰራባቸው ይችላል። በማንኛውም ተቋም ውስጥ ተቀጥሮ ለመስራት የሚከለክለው ሕግ የለም። እንዲሁም አንድ ሰው በመንግስት መስሪያ ቤት ውስጥ ሲሰራ ቆይቶ በእድሜ ጣሪያ ምክንያት በጡረታ ቢገለል በመደበኛ የመንግስት ሰራተኝነት አይሆን እንጂ በሌላ ማንኛውም ተቋም ውስጥ ተቀጥሮ መስራት ይችላል። የጊዜያዊ ጉባኤ አንቀሳቃሾች ከግንዛቤ ጉድለት የተነሳ እነዚህን መብቶች እንደ ወንጀል ቆጥሯቸው እንጂ በዚህ ጉዳይ ቀጣሪም ሆነ ተቀጣሪ ወንጀለኞች አይደሉም። በጡረታ ከስራ መገለል የህይወት መጨረሻም አይደለም። ፓትርያርክ ቴዎፍሎስ በሰራተኛ ቅጥር ውስጥ ገብተው አይሰሩም እንጂ ቢሰሩም እንኳን እነዚህ ከመንግስት መስሪያ ቤት በጡረታ ከተገለሉ በኋላ ከቤተ ክህነት ውስጥ ተቀጠሩ ተብለው የተቀናባቸው ሰዎች ከፍተኛ የቤተ ክህነት ትምህርት የነበራቸው ሊቃውንት በመሆናቸው ሊመሰገኑበት የሚገባ ነበረ። ወደ ቤታቸው በመመለሳቸው በደስታ መቀበል ሲገባ መጡብን ብሎ መቅናት ተገቢ አልነበረም። ለማንኛውም የዚህ አይነቱን ቅጥር በቤተ ክህነት ውስጥ መፈጸም ወንጀል እንኳን ቢሆን ፓትርያርኩ የሚጠየቁበት አልነበረም። ሌላው የፓትርያርኩ ደሞዝ መብዛት በሚል የቀረበው ክስ የፓትርያርኩ የወር ደሞዝ ከብዙ ኢትዮጵያውያን የዓመት ገቢ ይበልጣል የሚል ውንጀላም ተሰንዝሮባቸዋል። በዚያ ዘመን የጳጳሳትን ደሞዝ የሚከፍለው የገንዘብ ሚኒስቴር ሲሆን የፓትርያርኩ ደሞዝ 2000 ብር ነበረ። ይህ ደሞዝ ፓትርያርኩ ይገባኛል ብለው ለራሳቸው የቆረጡት ሳይሆን መንግስት የወሰነላቸው ነው። ለዚያውም ይህ ደሞዝ በአይነት ጠባቦች ዘንድ ብዙ መስሎ ታየ እንጂ በዘመኑ የአንድ ኩባንያ ዋና ክፍል ኃላፊ ከሚያገኘው የወር ደሞዝ ያነሰ ነበረ። ፓትርያርኩ
ለመዝናናት ብለው የሄዱበት አንድም ሀገር አልነበረም። ለመዝናናትም ጊዜ አልነበራቸውም። ወደ ውጭ ሀገር የሄዱባቸው ሁሉ የቤተ ክርስቲያኒቱን መልእክተኞች በመምራት ወይንም ለስብሰባ ወይንም ተጋብዘው እንጂ በራሳቸው አነሳሽነት የሄዱበት አንድም ሀገር አልነበረም። ይህም ከሐዋርያዊ ተግባራቸው መካከል አንዱ ሆኖ እያለ በቤተ ክርስቲያን ገንዘብ ዓለማትን ጎበኙ ተብለው ተወንጅሏል። የኢትዮጵያን ቤተ ክርስቲያን ከሌሎች አብያተ ክርስቲያናት ጋር ለማስተዋወቅ አንዱ አጋጣሚ ይህን የመሰለው ጉብኝት ነው። ለምሳሌ በግንቦት ወር 1965 ዓ.ም ወደ አሜሪካ የሄዱት ከአሜሪካ አብያተ ክርስቲያናት ብሔራዊ ጉባኤ በተደረገላቸው ጥሪ መሰረት ነበረ። ከሳቸው ስብና የተነሳ የዓለም ህብረተሰብ የኢትዮጵያን ኦርቶዶክስ ቤተ ክርስቲያን አውቆ ያደንቅ ነበር። አቶ አባው ይግዛው የተማረበትን የሩማንያ ኦርቶዶክስ ቤተ ክርስቲያንንም የጎበኙት በተደረገላቸው ጥሪ መሰረት እንጂ አየር ለመለወጥና ለመዝናናት ብለው አልነበረም። ይልቁንም በአብያተ ክርስቲያናት መካከል መልካም ግንኙነት ለመፍጠር እንደዚህ ያለው ጉብኝት መልካም አጋጣሚ እንደሆነ የማሰብ ችሎታ ያለው ሁሉ የሚገነዘበው ይሆናል። ጊዜያዊ ጉባኤ ፓትርያርኩ የጥበብና የታሪክ ቅርሷን ወይንም የቤተ ክርስቲያንን ለማለት ነው ከባዕድ አገር ሰዎች ጋር በመሻረክ ለግል ጥቅማቸው ሽጠውታል በማለት ይወነጅላቸዋል። በመጀመሪያ ደረጃ ፓትርያርኩ ቅርስ በመሸጥ ቀርቶ በነጻም የተገኘ ገንዘብ አጠራቅመው ባለጸጋ ለመሆን የሚጓጉ አልነበሩም። ይልቁንም ፓትርያርኩ ለቤተ ክርስቲያናቸው ሀብትና ንብረት ቀናይ በመሆናቸው ጥንታውያን የብራና መጻሕፍት በስርቆት በእርጅና በብልሽት ምክንያት እንዳይጠፉ በማይክሮፊልም እየተነሱ እንዲቀመጡ ያደረጉትን ጥረት የጊዜያዊ ጉባኤ መሪዎች አለመስማታቸው የሚያስገርም ነው። በጠቅላይ ቤተ ክህነት ውስጥ የቅርሳ ቅርስ ምዝገባና ጥበቃ መምሪያ እንዲቋቋም ያደረጉት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅርሶች ከስርቆት፣ ከብልሽት፣ ከእርጅና እንዲጠበቁ እንጂ እንዲጠፉ አልነበረም። ጊዜያዊ ጉባኤ አቡነ ቴዎፍሎስ ፓትርያርክነት የተመረጡበት ሁኔታ ትክክል አይደለም ብሎ ከሷቸዋል። በመጀመሪያ ደረጃ አቡነ ቴዎፍሎስ በተዘረጋው ስርዓት ውስጥ አልፈው ለፓትርያርክነት ተመረጡ እንጂ በመፈንቅለ መንበር አልተቀመጡም። የተመረጡት በኢትዮጵያ ቤተ ክርስቲያን ለመጀመሪያ ጊዜ በሲኖዶስ በተዘጋጀ የምርጫ ደንብ መሰረትም ነበረ። ምርጫቸውም በንጉሥ የጸደቀው በሕገ መንግሥቱ መሰረት ነው። በቅን ልቦና ከታየ በማንኛውም መስፈርት ቢሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪነት በወቅቱ የሚስተካከላቸው ሌላ አባት አልነበረም። አቡነ ባስልዮስ ለስሙ ሊቀ ጳጳስና በኋላም ፓትርያርክ ቢሆኑም ስራውን የሚሰሩት አቡነ ቴዎፍሎስ ስለነበሩ የብዙ ዓመታት የመሪነት ልምድ የነበራቸው ቤተ ክርስቲያኒቱን በተሟላ መልክ መወከል የሚችሉ አኩሪ አባትም ነበሩ። ፓትርያርኩ 4 ኪሎ ዳግማዊ ምኒልክ ትምህርት ቤት ፊት ለፊት በተሰራው ባለመንታ ፎቅ ህንጻም ተወንጅለዋል። ጊዜያዊ ኮሚቴ ፓትርያርኩን የወነጀላቸው መሰረቱ አስተማማኝ አለመሆኑ እየታወቀ እንዲሰራ ትእዛዝ ሰጡበት በማለት ነበር። ይህ ህንጻ ፓትርያርኩ ቤተ ክርስቲያንን በገቢ ለመደጎም ከውጭ በተገኘ ብድር ያስጀመሩት ነው። አልቆ ለማየት በጣም ይጓጉ ነበረ። ነገር ግን አብዮቱ ሲፈነዳ መንግስት የግንባታውን ሥራ አጠናቆ ከሌሎች የቤተ ክህነት ቤቶች ጋር ወርሶታል። ይሁን እንጂ ህንጻው እስከ ዛሬ ድረስ አልፈረሰም። ቴዎፍሎስ የሚፈርስ ህንጻ እንዲገነባ ትእዛዝ ሰጡ ከተባለ እሳቸው ከታሰሩ በኋላ ለምን የግንባታው ሥራ አልቆመም ነበር? ይህ ህንጻ በአሁኑ ጊዜ 4 ኪሎን ውበት ካገናጸፏት ታላላቅ ህንጻዎች መካከል አንዱም ነው። ፓትርያርኩ በመስከረም ወር 1968 ዓ.ም 3 ጳጳሳት ሹመው ነበረ። ጊዜያዊ ጉባኤ የሚወነጅላቸው ጳጳሳቱን የሾሟቸው ያለ ቅዱስ ሲኖዶስ ፈቃድ ነው በማለት ነው። ነገር ግን ጳጳሳቱ የተሾሙት ክፍት ቦታ መኖሩ ታይቶ ችሎታቸው ተመዝኖ ሲሆን ሹመቱ የተከናወነው በቅዱስ ሲኖዶስ ፈቃድም ነበረ። ጉባኤው ሹመቱን ለማስቆም ሞክሮ ሳይሳካለት ስለቀረ ወንጀል አድርጎ ለደርግ አቀረበው እንጂ ሹመቱ ከቅዱስ ሲኖዶስ ይሁንታ ውጭ እንዳልተፈጸመ የጉባኤው አባላት ጠንቅቀው ያውቁታል። አቡነ ጳውሎስ ከሦስቱ ተሿሚዎች መካከል አንዱ ነበሩ። የደርግ መንግስት ከወደቀ በኋላ ፓትርያርክ ሲሆኑ የተሾሙት ከቅዱስ ሲኖዶስ ፈቃድ ውጭ ነው የሚል ተቃውሞ ያቀረበባቸው ሰው አልነበረም።
በዚህ ወቅት የአቡኑ ሕይወት በሚል ርዕስ በፓትርያርኩ ላይ የሐሰት ወንጀል ከደረደሩት የጉባኤው አባላት መካከል አንዳንዶቹ በቤተ ክህነት ውስጥ ተሰግስገው አይጥ እንዳነቀው ጭልፊት አፋቸውን ተለጉመው ዝም ከማለት ውጪ ስለዚህ ጉዳይ ትንፍሽ ያለ ሰው አልነበረም። ጊዜያዊ ጉባኤ ፓትርያርኩ በየቤተ ክርስቲያኑ ሕዝብ ያባረራቸውን አለቆች እዚያው እንዲሰሩ ያደርጋሉ በማለት ወንጅሎም ለደርግ አቅርቧል። የአንድ ቤተ ክርስቲያን አለቃ ከጊዜያዊ ጉባኤ ጋር አልተባበርም ካለ አድማ ያስነሱበት ነበረም። ይህ በግልጽ ስለሚታወቅ ፓትርያርኩ ደግሞ ከለላ ሆነዋቸዋል። አንድ የበላይ ኃላፊ ያስቀመጠውን አለቃ ማንሳት ያለበት እሱ ራሱ እንጂ ሌላ አካል መሆን የለበትም። ከዚህ ውጪ በስርዓት አልበኝነት የሚፈጸም ተግባር በቤተ ክርስቲያን ውስጥ ቀርቶ በዓለማውያን ድርጅቶችም ውስጥ እንኳን ቢሆን ተቀባይነት የለውም። ከዚህ አንጻር ፓትርያርኩ ለሾሟቸው ሰዎች ከለላ መሆናቸው ትክክለኛ የሥራ አመራር ሰው መሆናቸውን ያመለክታል እንጂ ትክክለኛ አእምሮ ባለው ማንኛውም ሰው ዘንድ የሚያስወቅሳቸው አይደለም። ጊዜያዊ ጉባኤ ፓትርያርኩ አባላቱን በሹመት በማባበልና በመደለል ጉባኤውን ለማዳከም ጥረት ያደርጋሉ ብሎም ወንጅሏቸዋል። ፓትርያርኩ የጊዜያዊ ጉባኤን ከቤተ ክርስቲያን ዕውቅና ውጪ መቋቋም በቀጥታ በቤተ ክርስቲያን ላይ እንደተፈጸመ ወረራ ስለቆጠሩት ከጅምሩ አልተቀበሉትም። ከዚህ ሁኔታ አንጻር አባላቱን በገንዘብ ለመደለል ሞከሩ የሚለው ውንጀላ ማስመሰያ ካልሆነ በስተቀር ፈጽሞ ሊሆን የሚችል አይደለም። ጉባኤው ራሱን ለመካብና ምን ያክል ጠንካራ እንደሆነ ለማሳየት የሞከረበት ውንጀላ ካልሆነ በስተቀር ፓትርያርኩ አባላቱን እንዴት አድርገው አላስጠጋ እንዳሏቸው ዶክተር ክንፈ ርግብ ዘለቀ የካቲት 27 ቀን 1968 ዓ.ም በቅድስት ሥላሴ ቤተ ክርስቲያን በተደረገው ስብሰባ ላይ ወድቀን እጅ ለመንሳት ብንሄድ ከበራፍ መለሱን ብሏል። ፓትርያርኩ ከመጀመሪያው አንስቶ እስከ መጨረሻው ድረስ በዚህ ጸረ ቤተ ክርስቲያን ስብስብ ላይ የነበራቸው አቋም ይኸው ነበረ። የቤተ ክርስቲያን ሊቃውንት መተዳደሪያ ያጣው ዘበኛ፣ አትክልተኛ፣ ውሃ አስቀጂ ሆነው ሲቀሩ ፓትርያርኩ ኑሯቸውን ለማሻሻል የወሰዱት እርምጃ የለም ተብለውም ተወንጅሏል። ፓትርያርክ ቴዎፍሎስ የሰበካ ጉባኤ አስተዳደር መሐንዲስ መሆናቸውን ታሪክን ለራሳቸው ማድረግ የሚፈልጉ ራስ ወዳዶች ካልሆኑ በስተቀር ሐቀኞቹ የቤተ ክርስቲያን ልጆች የሚመሰክሩት ሐቅም ነበረ። የሰበካ ጉባኤ አስተዳደርን ያዋቀሩት ሊቃውንት ከዘበኛ፣ አትክልተኛ፣ ውሃ አስቀጂ ሕይወት ተላቀው የተመቻቸ ሕይወት እንዲኖሩ በማሰብ ነበረ። ይህ እቅዳቸው ደግሞ ፍሬ በመስጠቱ በአካል አይቷቸው እንኳን የማያውቃቸው የዛሬው ትውልድ ባለውለታነታቸውን እየመሰከረ ይገኛል። ይልቁንም የቤተ ክርስቲያንን መሬት ነጥቆ ካህናትን ለድህነት የዳረገው ደርግ መሆኑ እየታወቀ የጉባኤው ሹማምንት ለደርግ ካላቸው ቀረቤታ አንጻር ለችግሩ መፍትሄ እንዲሰጥ በመጠየቅ ፈንታ ፓትርያርኩ በባንክ ያለውን የአድባራት ገንዘብ አውጥተው ለካህናት ያድሉ ነበር ማለት የጤንነት አልነበረም። የፓትርያርክ ቴዎፍሎስ መኖሪያ ቤትና ጎፋ ገብርኤል የነበረው ማረፊያ ቤታቸው ሲበረበሩ ጥቂት የባንክ ደብተሮችና ጥሬ ገንዘብ ተገኝቷል። ወደፊት እንደምንመለከተው በተገኙት የባንክ ደብተሮችና በጥሬ ገንዘብ የተገኘው ሲደመር 36231 ብር ከ02 ነበረ። ነገር ግን የጊዜያዊ ጉባኤ ሹማምንት የፓትርያርኩን ስም ለማጥፋት ተጨባጭ የሆነ ነገር ሲያጡ በተለያዩ አድባራት ስም በተከፈቱ የባንክ ደብተሮች ላይ የነበረውን ገንዘብ አንድ ላይ በመደመር በእሳቸው የሚንቀሳቀስ ገንዘብ እንደሆነ አድርገው አቅርበውታል። የጠቅላይ ቤተ ክህነቱ ዋና ሥራ አስኪያጅ የቤተ ክህነቱን ገንዘብ እያወጣ ለሕገ ወጥ ተግባር ሲያውል ስለተደረሰበትም ስልጣኑን በቃለ ዓዋዲ በመገደብ እሳቸው ቼክ እየፈረሙ ገንዘብ ወጪ ይሆን ስለነበረ ይህንንም የእሳቸው የግል ገንዘብ እንደሆነ አድርገው ቆጥረውታል። የጊዜያዊ ጉባኤ ሹማምንት ይህንን ሀቅ እያወቁ እውነትን በውሸት ሸፋፍነው በሚሊዮን የሚቆጠር ገንዘብ በቁጥጥራቸው ስር ይገኛል ብለው መክሰሳቸውም ውሸታሞችና ነውረኞች መሆናቸውን ከሚያመላክት በስተቀር ቁም ነገር አልነበረውም። የሃይማኖት ሕግጋት አንድ መነኩሴ ወይንም ጳጳስ ወይንም ኤጲስቆጶስ የኔ ነው የሚለው የግል ንብረት ጥሪትና ገንዘብ እንዳይኖረው ይከለክላሉ። እሳቸው ግን ይህንን ሕግ በመቃረን ንብረት አበጅተዋል ተብለውም ተወንጅለዋል። በመጀመሪያ ደረጃ
ፓትርያርኩ በኪራይ ገቢ ቤተ ክርስቲያን ለማሳነጽ ካዛንቺስ አካባቢ ካሰሯቸው 2 ቪላዎችና ብሔራዊ ስታዲየም አካባቢ ካሰሩት ፎቅ ሌላ ይህ ነው የሚባል የግል ንብረት አልነበራቸውም። ቢኖራቸውም ደግሞ የሚከለክል የቤተ ክርስቲያን ሕግ የለም። አንድ ጳጳስ ለግል ጉዳዩ ንብረት ካስፈለገው ሊኖረው እንደሚችል የሐዋርያት ቀኖና ቁጥር 40 ይፈቅዳል። ይህ የቀኖናው ቁጥር ጳጳስ ለግል ጉዳይ ካስፈለገው ንብረት ሀብት ይኑረው፣ የግል ንብረቱ በግልጽ ለሕዝብ ይታወቅ፣ የቤተ ክርስቲያኑም ንብረት ከጳጳሱ ንብረት ተለይቶ ለሕዝብ ይገለጽ፣ ጳጳስ ሲሞት ንብረቱን ለፈለገው የመስጠት የማውረስ መብት አለው ይላል። ጊዜያዊ ጉባኤ በዚህ ሁኔታ በፓትርያርኩ ላይ ወንጀል ያልሆነውን ድርጊት እንደ ወንጀል በመቁጠር ወይንም ያልተፈጸመን ነገር እንደተፈጸመ በማድረግ ሲዘበዝብ ከቆየ በኋላ ሲጠበቅ የቆየ ፍርድ በሚለው ሰነዱ መጨረሻ ላይ ያሰፈረው የሚከተለውን ነበር። ስለዚህ ከዚህ ቀጥሎ ያለው ውሳኔ ስለ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደህንነት ተወስኗል። አንደኛ፣ አባ ቴዎፍሎስ ከዛሬ የካቲት 10 ቀን 1968 ዓመተ ምህረት ጀምሮ ከፓትርያርክነትና ከጨጌነት ስራቸው ተሽረዋል። ሁለተኛ፣ ከሰኔ 30 ቀን 1968 ዓመተ ምህረት በፊት አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምርጫ ይፈጸማል። ሶስተኛ፣ አዲሱ ፓትርያርክ እስኪመረጡ ድረስ ብፁዕ አቡነ ዮሐንስ የአክሱም ሊቀ ጳጳስ አቃቢ መንበር ፓትርያርክ ሆነው ይሰራሉ። አራተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አመራርና አስተዳደር የሚወስን አዲስ ሕገ ቤተ ክርስቲያን የሚወጣ ይሆናል። አምስተኛ፣ ከዚህ በላይ የተዘረዘሩትና ሌሎችም ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተሐድሶ የሚያስፈልጉትን ጉዳዮች ለዚሁ ተግባር የተቋቋመው ጊዜያዊ ጉባኤ እያጠና ያስፈጽማል። በዚህ ሁኔታ ጊዜያዊ ጉባኤ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ፓትርያርክ አሳስሮ ሲኖዶሱን ተክቶ አቃቢ መንበረ ፓትርያርክ በመሾም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደፊት ምን ማድረግ እንዳለባት መመሪያ ሲሰጥ ጳጳሳት ምንም አልተነፈሱም። ፓትርያርክ ቴዎፍሎስ ይህን ለመሰለው ወረራ ትዕግስት አልነበራቸውም። በእሳቸው ከስልጣን መውረድ በቤተ ክርስቲያን ላይ ሊታሰብ የማይችል ድፍረት ተፈጽሟል። ይህ እውነተኞቹ የቤተ ክርስቲያን ልጆች ሲጠበቅ የነበረ ፍርጃ ሲሆን እንደ ፍርድ የተቆጠረው ለቤተ ክርስቲያን ጠላቶች ብቻ ነበረ። ሃይማኖታቸው ምን እንደሆነ እንኳን የማይታወቅ ፖሊሶች የፓትርያርኩን መኝታ ክፍልና ጸሎት ቤት ፈትሸዋል። የተደበቀ የጦር መሳሪያና ሕገወጥ ጽሑፍ ፍለጋ የፓትርያርኩ ጎን ማሳረፊያ የነበረውንም ፍራሽ ብትንትኑን አውጥተውታል። ይህ ሁሉ ሲሆን ለቤተ ክርስቲያን ክብር አስቦ ተቃውሞ ያሰማ ሰው ፈጽሞ አልነበረም። ይህ ሌላ ፍርጃ ነበረ፣ መጥፎም አጋጣሚ። የካቲት 10 ቀን 1968 ዓመተ ምህረት ከጠዋቱ 12 ሰዓት ሆኗል። የቤተ ክህነቱ ዋና ሥራ አስኪያጅ የአቶ ተድላ ዘዮሐንስ ቢሮ ተከፍቷል። ቀደም ብለው እንዲገኙ የተነገራቸው ሰዎችና የጊዜያዊ ጉባኤ ሹማምንት አንድ ባንድ እየመጡ ቦታቸውን ይዘዋል። የቤቱን ቁልፍ የያዘው አቶ አስታጥቄ ሙላቱም እንዲገኝ ተነግሮት ስለነበረ መጥቷል። አቶ ተድላ ዘዮሐንስ በስብሰባው ላይ መገኘት ያለባቸው ሰዎች ሁሉ መገኘታቸውን ካረጋገጡ በኋላ ጌቶቼ፣ ዛሬ የተሰበሰብነው ከሰራተኞች መካከል የፓትርያርኩን መኖሪያ ቤት የሚያሽጉ ሰዎችን ለመምረጥ ነው አሉ። ቤቱን ለማሸግ 6 ሰዎች ከተመረጡ በኋላ አቶ ተድላ አቶ አስታጥቄን አንተም ከሽጉ ኮሚቴ ጋር ተባብረህ ትሰራለህ አሉትና ስብሰባው ተበተነ። 6ቱ ሰዎች በዚህ ዕለት ማለትም የካቲት 10 ቀን የፓትርያርኩን መኖሪያ ቤትና ጎፋ ገብርኤል የሚገኘውን ማረፊያ ቤታቸውን አሸጉ። የፓትርያርኩን መኖሪያ ቤት ቁልፎች በአቶ አስታጥቄ እጅ እንዲቆዩ ተወሰነ። ጎፋ ገብርኤል ያለውን የፓትርያርኩን መኖሪያ ቤት ቁልፎች ራሳቸው አሻጊዎች ያዙ። የካቲት 12 ቀን በፖሊስ ልዩ ምርመራ መምሪያ ኃላፊ በሌተናል ኮሎኔል ተክለማርያም አርምዴ ታዘን ነው የመጣ ነው በፓትርያርኩ ቤት ውስጥ የጦር መሳሪያና ሕገወጥ ጽሑፎች ይገኙናል ተብሎ በመጠርጠሩ ብርበራ እንድናደርግ ታዘናል የሚሉ 4 ፖሊሶች ብርበራ ለማካሄድ አቶ ተድላን ይጠይቃሉ። የፍርድ ቤት የብርበራ ማዘዣ ወይንም ተላክን ከሚሉበት ቦታ ደብዳቤ አልያዙም። ትክክለኛ ፖሊሶች ከሆኑ የኢትዮጵያ የ1954 ዓመተ ምህረት
የወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 32 ስለመበርበርና ስለመያዝ የሚደነግገውን አውቀው ተግባራዊ ማድረግ ነበረባቸው። በእጃቸው ምንም አይነት ወረቀት አልነበረም። አቶ ተድላም ምናልባት በብዙሃን መገናኛ ሲጠበቅ የቆየ ፍርድ ተብሎ የተሰራጨውን መሰረተ ቢስ ወሬ እንደ ብርበራ ማዘዣ ቆጥረውትም እንደሆነ አይታወቅም። ያለምንም ጥያቄ ፖሊሶቹ ብርበራ እንዲያካሂዱ ፈቀዱላቸው። ከዚህ በኋላ አሻጊው ኮሚቴ ባለበት እሽጉ ተነስቶ ብርበራው ተጀመረ። የፓትርያርኩ ጽሕፈት ቤት የጠረጴዛ ኪሶች ተከፍተው ታዩ። በጽሕፈት ጠረጴዛው የቀኝ ኪስ የባንክ ደብተሮች ተገኙ። ፖሊሶች እነዚህን የባንክ ደብተሮች በማስታወሻ ላይ መዝግቧቸዋል። ነገር ግን የገንዘቡን ልክ በተያዘው ቃለ ጉባኤ ላይ አልሰፈረም። ቀጥሎ የተበረበረው ፓትርያርኩ እንግዶች የሚቀበሉበት ሳሎን ነው። ወደ ሳሎኑ በሚያስገባው በር አካባቢ በሳሎኑ ግድግዳ ውስጥ በተሰራው ቁም ሳጥን 5 ጠመንጃዎች ከመሰል ጥይታቸው ጋር ተገኙ። 1 ክላሽንኮቭና 4 አሮጌ ዲሞትፈር ጠመንጃዎች ናቸው። ክላሽንኮቡ ጃንሆይ ከዓመታት በፊት የመንበረ ፓትርያርኩ ግቢ መጠበቂያ ይሁን ብለው በሌተናል ጀነራል አሰፋ ደምሴ በኩል የላኩት ነበረ። ፖሊሶቹ ይህን መሳሪያ አይነቱን ስላላወቁ ድግን ቶምሰን ኮርቶፍ ብለው መዘገቡት። 4ቱ አሮጌ ዲሞትፈሮች ከ39 መሰል ጥይቶቻቸው ጋር ከዘመናት በፊት ጀምሮ የግቢው መጠበቂያ ነበሩ። ቴዎፍሎስ ከተሾመ ወዲህ የመጡ አይደሉም። ማታ በዘብ አለቃው አማካኝነት ወጣው ለተረኛ ዘበኞች ይታደላሉ። ጧት ተሰብስበው እዚሁ ቁም ሳጥን ውስጥ ይቀመጣሉ። አይናቸውን በእውነት ላይ ጨፍነው እንጂ ስራ አስኪያጁን ጨምሮ በዕለቱ በዚያ የነበሩት ሁሉ ይህንን ሀቅ ያውቃሉ። እንደ ወንጀል ዕቃ ተይዘው በኤግዚቢትነት የሚቀርቡ አልነበሩም። ነገር ግን ፖሊሶች እነዚህን የጦር መሳሪያዎች ከፓትርያርኩ መኖሪያ ቤት የተገኙ ናቸው ብለው ከመዘገቡ በኋላ አስታጥቄን ሌላ መሳሪያ ያለበትን ቦታ አሳየን ይሉታል። አስታጥቄ ወደ ፎቅ ይዟቸው ይወጣል። ፖሊሶቹም የፎቁን ሳሎን፣ የጸሎት ክፍሉን፣ የፓትርያርኩን መኝታ ክፍል፣ ኮመዲኖቹን ይበረብራሉ። ሽጉጥ ይኖራል በማለት አልጋውን፣ ፍራሹንና ብርድ ልብሱን አገላብጠው አዩ። በታተኗቸው። ምንም አልተገኘም። በጎፋ ገብርኤል ያለው የፓትርያርኩ ማረፊያ ቤትም እሽግ ተከፍቶ ብርበራ ተካሂዶ ፖሊሶች 2 አሮጌ ዲሞትፈር ጠመንጃዎችን ወስደዋል። ፖሊሶች ብርበራውን ካጠናቀቁ በኋላ ከቴሌቪዥን ድርጅት ጋዜጠኛ ጠርተው ጠመንጃዎችን ችቦ አስመስለው አንድ ላይ በማቆም በተንቀሳቃሽ ፊልምና በፎቶግራፍ ካሜራ እንዲቀረጹ አደረጉ። በመጨረሻም ጠመንጃዎቹንና ጥይቶቹን ይዘው ሄዱ። አቶ ተድላ የባንክ ደብተሮቹን የፓትርያርኩ ሳይሆኑ የቤተ ክርስቲያን ገንዘብ ናቸው ስላሉ ፖሊሶቹ ቁጥራቸውን በማስታወሻ ጽፈው መልሰው ሰጧቸው። ስለ ጦር መሳሪያዎቹ ግን ትንፍሽ አላሉም። በሚቀጥሉት ቀናት መሳሪያዎቹ ከቀድሞው ፓትርያርክ መኖሪያ ቤት በብርበራ የተገኙ ናቸው ተብለው በፖሊስና እርምጃው ጋዜጣ እንዲሁም በአዲስ ዘመን ጋዜጣ ቀረቡ። ነገር ግን ብዙም ሳይቆይ የቤተ ክህነት ዋና ስራ አስኪያጅ አቶ ተድላ ዘዮሐንስ መጋቢት 6 ቀን 1968 ዓ.ም ለፖሊስ ሰራዊት ምርመራ መምሪያ በጻፉት ደብዳቤ የተወሰዱት ጠመንጃዎች የቤተ ክርስቲያን ንብረት መጠበቂያዎች ስለሆኑ እንዲመለሱ ጠየቁ። የፖሊስ ሰራዊት ምርመራ መምሪያ በጥያቄው መሰረት መሳሪያዎቹን ስላልመለሰ ለሁለተኛ ጊዜ ሚያዝያ 9 ቀን 1968 ዓ.ም በቁጥር 1/3571/68 የሚከተለውን ደብዳቤ ጻፉ። የአባ ቴዎፍሎስ መኖሪያ ቤት ብርበራ እንዲደረግ በታዘዘው መሰረት ከክፍላችሁ የተላኩት መኮንኖችና 100 አለቃ ሙልጌታ ደገፉ የካቲት 12 ቀን 1968 ዓ.ም ከሰዓት በኋላ ሽጉ ተከፍቶ ብርበራ ሲደረግ ከተገኙት መሳሪያዎች 4ቱ ዲሞትፈር ጠመንጃዎች የቤተ ክርስቲያን ንብረት መጠበቂያ መሆናቸውን ገልጸን በአቶ አሰፋ ቸርነት እጅ እንዲላኩልን መጋቢት 6 ቀን 1968 ዓ.ም የጻፍነውን ደብዳቤ እናስታውሳለን። ሁለተኛ ጎፋ ቅዱስ ገብርኤል ቤተ ክርስቲያን አጠገብ ያለው ቤታቸው የተከፈተ ዕለት እንደዚሁ 2 ዲሞትፈር ጠመንጃዎች ስለተገኙ ቁጥራቸው ተመዝግቦ በቤርባል ተፈራርመንበት በስነ ስርዓቱ ላይ ተገኝተው የነበሩ የበታች መኮንኖች ተረክበው ወስዷል። ነገር ግን በየአድባራቱ የሚገኙት የቤተ ክርስቲያን የክብር ዕቃዎችና አልባሳት እንዳይባክኑና በሌባ እንዳይመዘበሩ መጠበቂያ እንዲሆኑ
ከአባ ቴዎፍሎስ መኖሪያ ቤት የተገኙት 6 ዲሞትፈር ጠመንጃዎች ቀድሞም የቤተ ክርስቲያን ንብረት መጠበቂያ ስለነበሩ አሁንም ለዚሁ ስራ ለማዋል እንድንችል በቶሎ እንዲላኩልን። ክላሽንኮቭ ጠመንጃው ስልጠና የወሰደ ዘበኛ ባለመኖሩ ለጥበቃ ወጥቶ ስለማያውቅ እንዲመለሱ ከተጠየቁት የጦር መሳሪያዎች ዝርዝር ውስጥ አልገባም። ከቤት ብርበራው በኋላ የቤተ ክህነቱ ዋና ስራ አስኪያጅ በፓትርያርኩ መኖሪያ ቤት ውስጥ የሚገኙትን ዕቃዎች በተመለከተ መወሰድ ስለሚገባው እርምጃ ለመወያየት የካቲት 18፣ 20ና 24 ቀን 1968 ዓ.ም ስብሰባ አድርገዋል። የካቲት 18 ቀን የተደረገው ስብሰባ የካቲት 12 ቀን ስለተካሄደው ብርበራ ለማስረዳትና የታሸጉት ዕቃዎች ባሉበት ቦታ በፎቶግራፍና በተንቀሳቃሽ ፊልም ካሜራ ከተነሱ በኋላ ተሰብስበው በአንድ ቦታ እንዲቀመጡ ስለማድረግ ነበረ። ዕቃዎቹ ተሰብስበው በአንድ ክፍል ውስጥ እንዲቀመጡ ያስፈለገው ለአቃቤ መንበረ ፓትርያርኩ ለአቡነ ዮሐንስ ቢሮና እንግዳ መቀበያ እንዲሁም መኝታ ክፍል ለማዘጋጀት ነው። አቡነ ዮሐንስ አቃቢ መንበር ለመሆን የካቲት 11 ቀን 1968 ዓ.ም ከመቀሌ አዲስ አበባ እንደገቡ ያረፉት ጊዮን ሆቴል ነው። 1 ሳምንት ሆኗቸዋል። በውይይቱ ወቅትም የቤተ ክርስቲያንን ክብር መጠበቅ ስለሚያስፈልግ ዕቃዎቹ በተንቀሳቃሽ ፊልምና በፎቶግራፍ ካሜራ ይቀረጹ ወይንም አይቀረጹ ብሎ ለመወሰን መጀመሪያ ዕቃዎቹ ቢታዩ የሚል ሐሳብ ይቀርባል። አሁን ስለ ቤተ ክርስቲያን ክብር ማሰብ ጀመሩ ማለት ነው። ዕቃዎቹን አስቀድመው በማየት ሁሉም ተስማሙ። በየክፍሉ ዞረው ዕቃዎቹን ከማየታቸው በፊትም ወደ ፓትርያርኩ መኖሪያ ቤት በመሄድ በምስራቅ በር በኩል ዞረው አንድ ላይ በመሆን ፎቶግራፍ ተነሱ። በመቀጠልም ምሽጉ እየተከፈተ በጽሕፈት ክፍሉ፣ በመመገቢያ ክፍሉ፣ ፎቅ ባለው ሳሎን፣ በጸሎት ክፍሉ፣ በመኝታ ክፍሉና በዕቃ ማስቀመጫ ክፍሉ ውስጥ ያሉት ዕቃዎች ታዩ። ከዚያም ፎቅ ባለው ሳሎን ውስጥ ስብሰባ ተደረገ። በዚህ ስብሰባ ላይ ቀደም ብሎ ስማቸው ከተጠቀሰው በተጨማሪ አቡነ ያዕቆብ፣ አቡነ መርቆሪዎስ፣ አቡነ ማርቆስ፣ አቡነ አብርሃም፣ አቡነ መቃሪዎስ፣ ዶክተር ክንፈ ርግበ ዘለቀ፣ ቄስ ዳኛቸው ካሳውን፣ ቄስ የአስር አለቃ ገብረ መስቀል፣ አቶ ሳለ ድንግል ሰብስቤ፣ አቶ ጌታቸው አበራ። ቤቱ ከዚህ በፊት በአራቱ ፖሊሶች በተበረበረበት ጊዜ ዕቃዎቹ ተመሰቃቅለዋል። የፓትርያርኩ መኝታ ፈራርሷል። ወረቀቶች ተበታትነዋል። የጦር መሳሪያ እናገኛለን በሚል ጉጉት ክፍሎቹን አውሎ ነፋስ የገባቸው አስመስለዋቸዋል። ስለዚህም ተሰብሳቢዎቹ በዚህ ሁኔታ ዕቃዎቹን በፎቶግራፍም ሆነ በተንቀሳቃሽ ፊልም ካሜራ ማንሳቱ ቅሬታ ስለሚያስነሳ በውጭ ጋዜጠኞች ሳይሆን በውስጥ በቤተ ክህነት ጋዜጠኞች እንዲነሱ ከሚል ስምምነት ላይ ደርሰው ይህንኑ ለመፈጸም ለየካቲት 20 ቀን 1968 ዓ.ም ቀጠሮ ያዙ። የካቲት 20 አቶ ፍቅረ ድንግል በየነና ሻለቃ ግርማ ኃይለ ሥላሴ ስላልመጡ ስብሰባው ተጓጎለ። አቶ ተድላ ግን ሁለቱ ሰዎች ቢቀሩም ስራው እንዲቀጥል ወተወቱ። አቃቢ ፓትርያርኩ ያረፉት ሆቴል ውስጥ በመሆኑ እንግዳ መቀበል አልቻሉም። መስሪያ ቤቱ የሆቴል ወጪ በዝቶበታል አሉ። ነገር ግን ባለፈው ጊዜ አብረው ፎቶግራፍ የተነሱት ሁሉ እስከ መጨረሻው መኖር አለባቸው የሚለውን ወገን ስላየለ ለየካቲት 24 ቀን 1968 ዓ.ም ቀጠሮ ተያዘ። ቢሆንም የቀጠሮ ቀን ከመድረሱ በፊት ከአፍሪካ አብያተ ክርስቲያናት ጉባኤ ስለ ፓትርያርክ ቴዎፍሎስ ማነጋገር የሚፈልጉ እንግዶች ከአቃቢ መንበሩ ጋር ለመገናኘት ስለጠየቁ የካቲት 22 ቀን የእንግዳ መቀበያው ሳሎን እሽግ ተከፍቶ አቃቢ መንበሩ እንግዶቹን ተቀብለው አነጋገሩ። የካቲት 24 ቀን አብረው ፎቶግራፍ የተነሱት አባሎች ተሟልተው ስለተገኙ እሽጉ እየተከፈተ ዕቃዎቹ ባሉበት በቤተ ክህነት ጋዜጠኛ ፎቶግራፍ ከተነሱ በኋላ እየተቆጠሩና እየተመዘገቡ በአንድ ክፍል ውስጥ እንዲቀመጡ ተደረገ። ከፓትርያርኩ ልብሶች በስተቀር ሌላው ሁሉ በዝርዝር ተመዝግቧል። ጎፋ ገብርኤል ያለው የፓትርያርኩ ማረፊያ ቤት የካቲት 10 ቀን 1968 ዓ.ም ከታሸገ በኋላ መጋቢት 18 ቀን 1968 ዓ.ም ደግሞ የቤቱ እሽግ ተከፍቶ ዕቃዎቹ እየታዩ ፎቶግራፍ ተነስተዋል። በዚህ ስነ ስርዓት ላይ 16 ሰዎች ተገኝተዋል። የጎፋ ገብርኤል ማረፊያ ቤት ቀደም ብሎ በፖሊሶች ብርበራ በተደረገበት ጊዜ የተገኙት
2 ዲሞትፈር ጠመንጃዎችና 6 የኢትዮጵያ ንግድ ባንክ የሂሳብ ደብተሮች ናቸው። በስድስቱ የሂሳብ ደብተሮች ላይ የነበረው ገንዘብ ጠቅላላ ድምርም 15962 ብር ከ28 ነው። የፓትርያርኩ ልዩ ጸሐፊ አቶ ከበደ ንጉሴ መስከረም 28 ቀን 1968 ዓ.ም በወታደር ታጅቦ ወደ መንበረ ፓትርያርኩ ቢሮ በመምጣት 2 የባንክ ሂሳብ ደብተሮች፣ ጥሬ ገንዘብ፣ የአክሲዮን የምስክር ወረቀቶችና የመድን ዋስትና ውሎችን አስረክቧል። ዝርዝሩም እንደሚከተለው ነው። የኢትዮጵያ ንግድ ባንክ ደብተር ቁጥር 62911 ብር 3884 ከ04። የኢትዮጵያ ንግድ ባንክ ደብተር ቁጥር 14783 ብር 16234 ከ70። በጥሬ ገንዘብ በባንክ ሂሳብ ቁጥር 62911 ለማስገባት የተዘጋጀ ብር 150። የአክሲዮን የምስክር ወረቀት የኢትዮጵያ የኢየሩሳሌም ገዳማት የአክሲዮን የምስክር ወረቀት፣ የመንፈሳዊ ኮሌጅ የአክሲዮን የምስክር ወረቀት፣ የሐረርጌ ሀገረ ስብከት የአክሲዮን የምስክር ወረቀት፣ የቁልቢ ገብርኤል ገዳም የአክሲዮን የምስክር ወረቀት፣ የመድን ዋስትና ሽፋን የምስክር ወረቀት፣ የቤተ ክህነት ቤቶች የመድን ዋስትና ሽፋን የምስክር ወረቀት። በስድስቱ የባንክ ደብተሮችና ከዚያ በላይ በተራ ቁጥር 1 እና 2 ላይ በተጠቀሱት የባንክ ደብተሮች ላይ የተመለከተው ሂሳብና በጥሬ ገንዘብ የተገኘው ሲጠቃለል ብር 36231 ከ02 ብቻ ነበረ። ወደ ሚሊዮን አልተጠጋም። እንግዲህ ፓትርያርኩ በሚሊዮን የሚቆጠር የሚያዙበት ገንዘብ አለ ተብሎ በደርግ ላይ ክስ የቀረበባቸው በዚሁ ገንዘብ መሆኑ ነው። የባንክ ሂሳብ ማጠራቀሚያ ደብተር ቁጥር 14783 የተከፈተው ለድሆች ልጆች ማሳደጊያ የሚውል ገንዘብ ማጠራቀሚያ ሲሆን የአክሲዮን ምስክር ወረቀቶቹ ከኢትዮጵያ ቦትሊንግ ካምፓኒ ሊሚትድና ከኤችቪ ኢትዮጵያ መታራ ለመንፈሳውያን ድርጅቶች የተገዙ ናቸው። ፓትርያርኩ ከነዚህ የአክሲዮኖች ገቢ የሚደርሳቸው ምንም ገንዘብ አልነበረም። ለቤተ ክህነት ቤቶች የመድን ሽፋን ዋስትና የሰጠው ብሉ ናይል ኢንሹራንስ ካምፓኒ የተባለው የመድን ድርጅት ነበረ። በፓትርያርኩ መኖሪያ ቤት ፎቅ ላይ በአንዱ ክፍል ውስጥ የነበረው ካዝና ቁልፍ ስላልተገኘ ሳይከፈት ቆይቶ ጥቅምት 6 ቀን 1969 ዓ.ም እንዲሰበር ተደረገ። ነገር ግን በውስጡ ምንም ገንዘብ አልተገኘም። ከፓትርያርኩ መኖሪያ ቤት በብርበራ ተገኙ የተባሉትን ጠመንጃዎች ፖሊስ እንዲመልስ አቶ ተድላ ዮሐንስ ግንቦት 29 ቀን 1968 ዓ.ም ሶስተኛ ደብዳቤ ጽፏል። በዚህ ማሳሰቢያ መሰረት ጠመንጃዎቹ ቀድሞውንም የቤተ ክርስቲያን ንብረት መጠበቂያ የነበሩ መሆናቸው ተጠቅሷል። ነገር ግን ምንም እንኳን ጠመንጃዎቹ ፎቶግራፍ ተነስተው በጋዜጣ እንዲወጡ የተፈለገበት ተልዕኮ የተፈጸመ ቢሆንም ለምን እንደሆነ አይታወቅም። ፖሊሶቹ ጠመንጃዎችን በቶሎ አልመለሱም። ጠመንጃዎቹ ቀድሞውኑም የቤተ ክርስቲያን ንብረት መጠበቂያ መሆናቸው እየታወቀ ፖሊሶች በብርበራ የተገኙ ናቸው ብለው ወስደው ወንጀል ለመፈጸም የተከማቹ ለማስመሰል በጋዜጣ ሲያወጡ አቶ ተድላ ዮሐንስ እውነቱን ለምን አልተናገሩም በማለት የሚቀርብ ጥያቄ የጊዜውን ሁኔታ ካለመረዳት የሚመነጭ ነው። ወቅቱ ሰውን በሐሰት ለመወንጀል ርብርብ የሚደረግበት ነበረ። በዚያ በኩል ወታደራዊ መንግስት ሕገ መንግስቱን ሲያግድ፣ በዚህ በኩል ደግሞ የቤተ ክርስቲያን ሰዎች በአስርቱ ቃላት ላይ እገዳ ያደረጉበት ወቅትም ነበረ። አመፁ መንግስታዊ ስለነበረ እውነት ወይንም ፍትህ ብሎ ነገር የለም። የሰናፍጭ ቅንጣት እንኳን የምታክል እውነት ለመናገር እየደፈረ አልነበረም። ችግሩ የታየው እንደ ፓትርያርኩ የግል ችግር ተደርጎም ነበር። የፓትርያርኩ መኖሪያ ቤት ታሽጎ ቆይቶ ከተበረበረና የግቢው መጠበቂያ የነበሩ ጠመንጃዎች በፖሊሶች ከተወሰዱ በኋላ በየክፍሉ የነበሩት ዕቃዎች ተሰብስበው በአንድ ክፍል እንዲቀመጡ በተደረገበት ዕለት ስሙ በታዛቢ ዝርዝር ውስጥ ያልነበረ አንድ የጊዜያዊ ጉባኤ ሹም ትልቅ ካፖርት ለብሶ በመምጣት ከፍተኛ ዋጋ ያላቸው አንዳንድ ዕቃዎችን በድብቅ ወደ ኪሱ ይከት እንደነበረ አቶ አስታጥቄ ሙላቱ ታዝቧል። ምንም የማያውቁ ልጆችን ላለማሸማቀቅ ስሙን መጥቀሱ አላስፈለገም። ከጊዜ በኋላ እንደ መቋሚያና መስቀል የመሳሰሉ የፓትርያርኩ ንብረቶች ለአንዳንድ ሰዎች በስጦታ መልክ እንዲተላለፉ መደረጋቸውን የሚያረጋግጡ ማዘዣ ሰነዶችም ተገኝተዋል። ፓትርያርክ ቴዎፍሎስ
ልብሶቻቸው አዲስ ለተሾሙት ፓትርያርክ ሲተላለፉ እሳቸው ግን እስር ቤት ሆነው አሮጌ ልብሶቻቸው እንዲላኩላቸው ቢጠይቁም ማግኘት አልቻሉም። ይህንን ወደፊት እንመለከተዋለን። የቤተ ክርስቲያን አባት ቀርቶ አንድ ተራ ሽማግሌ እንኳን ከቤቱ በወታደር ኃይል በጨለማ ተወስዶ ሲታሰር እንኳን ደስ አላችሁ መልእክት መለዋወጥ ሕሊና ቢስነትን ቁልጭ አድርጎ የሚያሳይ ብቻ ሳይሆን አሳፋሪም አሳዛኝም ተግባር ነው። በተለይም የቤተ ክርስቲያን ሰዎች የታሰረ ምሕረት እንዲያገኝ እግዚአብሔርን ከመለመን ይልቅ በቤተ ክርስቲያን አባት ላይ የተፈጸመውን እስራት ማወደሳቸው የቤተ ክርስቲያንንም ሆነ የአገርን ገጽታ ያበላሸ ሌላው ፍርጃ ነበረ። በፓትርያርኩ ከስልጣን መውረድ ደስታ የተሰማቸው ወገኖች ሲጠበቅ የቆየ ፍርድ የሚለው መግለጫ በብዙሃን መገናኛ ከተነገረበት ቀን ማግስት ጀምሮ የጊዜያዊ ወታደራዊ አስተዳደር ደርግን በማወደስና የመንግስትን ክንድ እንዲጠነክር እግዚአብሔርን በመለመን መልእክት አስተላልፈዋል። መልእክቶቹ በቀጥታም ሆነ በተዘዋዋሪ የተላኩት ለጊዜያዊ ወታደራዊ አስተዳደር ደርግ ነበረ። ጠቅላይ ቤተ ክህነትም በቅጅ እንዲያውቀው ተደርጓል። በስማቸው መልእክት የተላለፈው የቤተ ክህነት ሰራተኞችና ሰባኪያን፣ የመንበረ ፓትርያርክ ቅድስት ማርያም ካህናትና ሰራተኞች፣ የመናገሻ አምባ ማርያም ገዳም፣ የዝዋይ ማሰልጠኛ ትምህርት ቤት ምሩቃን፣ መምህራንና ሰባኪያን፣ የደብረ ሊባኖስ ገዳም ካህናት፣ የወሎ ሀገረ ስብከት ቤተ ክህነት፣ የጎጃም ሀገረ ስብከት ቤተ ክህነት፣ የኢልባቡር ሀገረ ስብከት ቤተ ክህነት፣ የእንጦጦ ሐመረ ኖህ ኪዳነ ምሕረት ካህናት፣ የኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት፣ የመካነ ሰማዕታት ቅዱስ ቂርቆስ ቤተ ክርስቲያን፣ የኢትዮጵያ ምዕመናን መታሰቢያ ድርጅት ለኢየሩሳሌም ጊዜያዊ ጉባኤ ወዘተ ናቸው። አብዛኛዎቹ መልእክቶች የአድባራት የገዳማትና የተቋማት ማህተሞች ታትመውባቸዋል። በእንጦጦ ሐመረ ኖህ ኪዳነ ምሕረት ካህናት መልእክት ላይም የታተመው ግን የአካባቢው ዕድሮች ማህተም እንጂ የቤተ ክርስቲያኑ አልነበረም። ለግንዛቤ ያህል ለጊዜያዊ ወታደራዊ መንግስት ከተላለፉ የደስታ መግለጫዎች መካከል ጥቂቶቹ እንደሚከተለው ቀርበዋል። ሀ የጠቅላይ ቤተ ክህነት መልእክት የካቲት 11 ቀን 1968 ዓ.ም የጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ አቶ ተድላ ዘዮሐንስ የሚከተለውን የቴሌግራም መልእክት ለጊዜያዊ ወታደራዊ አስተዳደር ደርግ አስተላልፈዋል። ከህብረተሰባዊት ኢትዮጵያ የጊዜያዊ ወታደራዊ መንግስት በተሰጠው ውሳኔ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሙሉ ለውጥ አድርጓል። አንደኛ አባ ቴዎፍሎስ የካቲት 10 ቀን 1968 ዓ.ም ከረቡዕ ጠዋት ጀምሮ ከፓትርያርክነትና ከጨጌነት ስልጣናቸው ወርዷል። ሁለተኛ አቃቢ መንበረ ፓትርያርክ ሆነው የተሾሙት ብፁዕ አቡነ ዮሐንስ ጳጳስ ዘአክሱም ወለ አድያሚሃ ዛሬ የካቲት 11 ቀን 1968 ዓ.ም ሐሙስ በአውሮፕላን ከቀኑ በ8 ሰዓት ከመቀሌ አዲስ አበባ ገብተው የአቃቢ መንበረ ፓትርያርክነት ስራቸውን ተረክቧል። ሶስተኛ ብፁዕነታቸውን ብፁዓን ሊቃነ ጳጳሳት፣ የጊዜያዊ ጉባኤ አባላትና የቤተ ክህነት ሹማምንት እኔም ራሴ አውሮፕላን ጣቢያ ድረስ ሄደን የክብር አቀባበል አድርገንላቸዋል። አራተኛ አቡነ ዮሐንስ መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ቤተ ክርስቲያን በደረሱ ጊዜ ልብሰ ተክህኖ የለበሱ መዘምራን ካህናትና ሊቃውንት ንሴብሖ ለእግዚአብሔር ስቡ ዘተሰብሃ በማለት እያሸበሸቡ በታላቅ መንፈሳዊ ዝግጅት ተቀብሏቸው። አምስተኛ በቤተ ክህነት ሰራተኞች ስም የተዘጋጀውን አጭር ንግግር ብፁዕነታቸው አዳምጧል። በተደረገው ንግግር የቀድሞው ፓትርያርክ አባ ቴዎፍሎስ ስርዓተ ቤተ ክርስቲያንን በመተላለፍ ምዕመናንን ቤተ ክርስቲያንን በመርሳት የገቡትን ቃል አፍርሰው ያደረጉትን ሕገወጥ ምዝበራና የስልጣን መባለግ አንስተው ሰራተኞቹ እጅግ በጣም አዝነው ሲኖሩ ይህ ፍስሐ በመታየቱ የተሰማቸውን ደስታ ገልጿል። ጊዜያዊ ወታደራዊ አስተዳደር ደርግም በዚህ በኩል ቤተ ክርስቲያንን ለማንሳት ሲል የቀድሞውን ፓትርያርክ አባ ቴዎፍሎስን ከስልጣን አውርዶ አቡነ ዮሐንስን ተጠባባቂ ፓትርያርክ በማድረጉ አመስግኗል። ወደፊትም የቤተ ክርስቲያን ፍጹም ታድሶ እስኪገኝ ድረስ ይህ ትብብር እንዳይለየን የሚል ነው። ከኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት እኛ የኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት ሰራተኞች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርምጃ አይነተኛ ወጥመድ ሆኖ የቆየውን ኃይል ገርስሶ ከራሷ ላይ በማውረድ የኢትዮጵያ ጊዜያዊ ወታደራዊ መንግስት በትናንትናው ዕለት የወሰደውን የማይረሳ ታሪካዊ እርምጃ የሰማ ነው በታላቅ ደስታና አድናቆት ነው። በመሰረቱም ቢሆን
አባ ቴዎፍሎስ የቀድሞው መንግስት ባለስልጣኖች ባለቃል ኪዳን ባልደረባ እንዲሆኑ በግል የተሰየሙ እንጂ እግዚአብሔርንና ሕዝብን በቤተ ክርስቲያን ስም ተግተው ለማገልገልና መንጋውን ለመጠበቅ በሲኖዶስና በሕዝብ ድምጽ የተመረጡ አለመሆናቸው ለመላው የኢትዮጵያ ሕዝብ ግልጽ ነው። ክርስቶስ በወንጌሉ እንደገለጠው ወደ በጎቹ መንጋ በበር አልገቡም ነበርና ከተሰየሙበትም ጊዜ ጀምሮ ሕዝበ ክርስቲያኑ በመንፈሳዊ አባትነት ሳይመለከታቸው በመገረም መቆየቱን ራሳቸው እንኳን ያውቁታል። ስለዚህም በብዙ ብዝበዛ ወደ ኋላ በመቅረት ከመዳከም ደረጃ ደርሳ የነበረችው ይህች የኦርቶዶክስ ተዋሕዶ ቤተክርስቲያን እንደገና እንድትነቃቃና ጥንት በነበራት በእውነተኛ የቅዱሳት መጻሕፍት የህብረተሰባዊነት ስርዓተ ኑሮ ጥበብና እውቀት ወደፊት በመራመድ ለምትከተለው የአስተዳደር ተሃድሶና ካህናቶቿንም በጠለቀ ትምህርት የማደራጀት ተግባር የመጀመሪያ እርምጃ መሆኑን በማመን ፓትርያርኩን ከማይገባቸው ስልጣን በማስገለል የተወሰደውን ታሪካዊ እርምጃ ከልብ የምንደግፈው መሆኑን በአንድ ድምፅ እንገልጻለን። ፊርማና ማህተም አለው። ዘመድኩን ብዙ ወርቅ ተጠባባቂ አስተዳዳሪው። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ቀደምት አበው በጸሎትና በትሩፋት ያቆዩትን የምግባረ ሰናይ ውል አጥፍተው ደገኛውን የቅድስና ክብር አበላሽተው በየዋህነትና በቅን ሕሊና የሚከተላቸውን በመንፈሳዊነት እንዲመሩት የሚጠብቃቸውን መንጋ ከተመሳቀለ ጎዳና ላይ በትነው እንዲባዝን ያደረጉት በስጋዊ ምቾት ተውጠው የግፏን ካህናትን የንጹሃን ምዕመናንን ዋይታና እንባ ከምንም ሳይቆጥሩ በማናለብኝነት የኖሩትን የአባ ቴዎፍሎስን ከብልግና ስልጣን መነሳት የተቀበልነው ተገቢ ውሳኔ መሆኑን ከልብ አምነንበት ነው። በኢትዮጵያ ሕዝብ የታሪክ ገጽ ሰፊ የአገልግሎት ድርሻ ያበረከተች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ላይ የተጠመጠመው የተንኮል አሽክላ ስለወደቀላት የታሪክ ባለውለታነቷ እንዳልተዘነጋ መተማመኛ ሆኖ አግኝተኗል። የህብረተሰባዊት ኢትዮጵያ ጊዜያዊ ወታደራዊ መንግስት ለጭቁኑ ሰፊ ህዝብ ፍጹም የሆነ ነጻነትና የልማት ቁልፍ ለማስጨበጥ የሚያደርገው ትግል መስመሩን ይዞ ከግቡ እንዲደርስ ቤተክርስቲያን በጾምና በጸሎት ያላትን ተባባሪነት በዚህ አጋጣሚ እናረጋግጣለን። የቤተክርስቲያናችን ታድሶ ጊዜያዊ ጉባኤም በተሰጠው አደራና ኃላፊነት የጀመረውን መንፈሳዊ ተግባር በጥንቃቄ እንደሚከታተል ልባዊ እምነታችን መሆኑን በደብሩ ካህናትና በምዕመናን ስም እንገልጻለን። ፊርማና ማህተም አለው። ቀሲስ ዳኛቸው ካሳሁን የቤተ ክርስቲያኑ አስተዳዳሪና የጊዜያዊ ጉባኤ ጸሐፊ። አራተኛ የወሎ ሀገረ ስብከት ቤተ ክህነት ሪፖርት። የሀገረ ስብከቱ ዋና ስራ አስኪያጅ አባ ቴዎፍሎስ በኢትዮጵያ ቤተ ክርስቲያንና በካህናቶቿ ላይ እንዲሁም ቀደም ባሉት አባቶች ላይ የፈጸሙትን በደል በመዘርዘር ፋሽስት ኢጣሊያ ኢትዮጵያን በግፍ በወረራት ጊዜ የአሁኑ ቴዎፍሎስ የቀድሞ አባ መልእክቱ በታላቅ የኢትዮጵያ ሰማዕት ብፁዕ አቡነ ጴጥሮስ ላይ የፈጸሙት በደልና ለግራዚያኒ የጻፉትን ደብዳቤ በማውሳት ለተሰበሰበው ሕዝብ ሲያስረዱ በሰልፍ ላይ የነበረው ሕዝብ እንባ የተናነቀው ነበር ይላል። የወሎ ሀገረ ስብከት ስራ አስኪያጅ የነበረው አቶ ገብረ ኢየሱስ ኢማም ፋሺስት ኢጣሊያ ኢትዮጵያን በግፍ በወረራት ጊዜ የአሁኑ ቴዎፍሎስ የቀድሞ አባ መልእክቱ በታላቁ የኢትዮጵያ ሰማዕት ብፁዕ አቡነ ጴጥሮስ ላይ የፈጸሙት በደልና ለግራዚያኒ የጻፉትን ደብዳቤ በማውሳት ለተሰበሰበው ሕዝብ አስረዳለሁ ይላል። አቶ ገብረ ኢየሱስ ይህንን አድርጎት ከሆነ ጊዜያዊ ጉባኤ በፓትርያርኩ ላይ ጥፋት አገኘው በማለት ቀደም ብሎ በትኖት የነበረውን የሐሰት ወረቀት ለማስተጋባት ነው። ጊዜያዊ ጉባኤ ጠያቂ የለብኝም በሚል የተሳሳተ አስተሳሰብ ይህንን የፈጠራ ድርሰት የደረሰ ሲሆን እንደዚህ ያለውን ተራ ነገር ማስተጋባት የሚችሉትም አቶ ገብረ ኢየሱስን የመሳሰሉ ታሪክን ማገናዘብ የማይችሉ ሕሊና ቢስ ሰዎች ናቸው። የጉባኤውን የፈጠራ ወሬ እውነት በማስመሰል ለሕዝብ ያቀረበው አቶ ገብረ ኢየሱስ ኢማም ከጊዜ በኋላ በደረቅ ወንጀል ተከሶ የዓመታት እስር ተፈርዶበት ከቤተ ክህነት ሥራ አስኪያጅነቱ ተባሮ ከዚያም በቃልቻ ሙያ ላይ ተሰማርቶ ድቤ ሲደበልቅ ቆይቶ በመጨረሻም ተሰቃይቶ ወራዳ ሞት መሞቱ እውነት ሆኖ ቢገኝ ምን ይባላል? ብፁዕ አቡነ ጴጥሮስ በፋሽስት ኢጣሊያ የተገደሉት ሐምሌ 2 ቀን 1928 ዓ.ም እንደሆነ ይታወቃል። በዚህ ጊዜ መልእክቱ አባ መልእክቱ መባል ቀርቶ ገና አልመለኮሱም ነበር። መምህራቸውም ሐዲስ ተክሌ ጵጵስና አልተሾሙም። ስለዚህም ተማሪ መልእክቱም ሆኑ መምህራቸው ከግራዚያኒ ጋር ግንኙነት ፈጥረው አቡነ ጴጥሮስን የሚያስገድሉበት ሁኔታ
አልነበረም። የሚያስገድሉበት ምክንያትም አልነበራቸውም። አቡነ ጴጥሮስ በተገደሉበት ጊዜ መልእክቱን ባህር አቋርጦ የመጣው የኢትዮጵያ ጄኔራል ቀርቶ በአገር ውስጥ እንኳን የሚያውቃቸው ሰው አልነበረም። ተማሪ መልእክቱ አባ መልእክቱ የሆኑት በ1930 ዓ.ም ሲሆን አቡነ ጴጥሮስ ከተገደሉ በኋላ መሆኑም ነው። ታሪክ የማያነብሰው የጊዜያዊ ጉባኤውን ሸር አንብቦ ወይንም ሰምቶ ቢያለቅስ ምን ያስገርማል? ይህን ጉዳይ በተመለከተ አቶ አለማየሁ አለምነህ በ2000 የሚከተለውን ጽፏል። ቴዎፍሎስ አቡነ ጴጥሮስን እንዳስገደሉ በመወንጀል የታድሶ ኮሚቴ ወይንም የጊዜያዊ ጉባኤ አባላት በቤተ ክህነት ግቢ ውስጥ በራሪ ወረቀት አስበትነው ነበረ። እንዲሁም እሳቸው ለግራዚያኒ የጻፉት ደብዳቤ ነው የሚል በየሀገረ ስብከቱ አሰራጩ። ቴዎፍሎስ አቡነ ጴጥሮስን ቅርጻቸውን በፎቶግራፍ አይተው እንደሆን እንጂ ፍጹም አያውቋቸውም። አቡነ ጴጥሮስ የተገደሉት በ1928 ዓመተ ምህረት ነው። በተበተነው የወንጀላ በራሪ ወረቀት ላይ የተጠቀሱት ጳጳስ አቡነ ዮሐንስ ደግሞ የተሾሙት በ1931 ዓመተ ምህረት ነበር። እንግዲህ ታድሶች ወይንም የጊዜያዊ ጉባኤ አባላት ምን ያክል ባዶዎች እንደነበሩ ከዚህ ተራራ ከሚያክለው ስህተታቸው መገንዘብ ይቻላል። ጊዜያዊ ጉባኤ ስራ ከጀመረበት ጊዜ አንስቶ ፓትርያርኩ በወታደራዊ መንግስት ውሳኔ ከስልጣን እንዲወርዱ እስከተደረገበት ጊዜ ድረስ የጉባኤው አባላት ተጠምደው የቆዩት በፓትርያርኩ ላይ የሐሰት ወንጀል በመፈብረክ ነበረ። ጊዜና ትዕግስት ኖሮ ጊዜያዊ ጉባኤ በፓትርያርኩ ላይ የሰነዘረው እያንዳንዱ ውንጀላ ተገብቶበት ከሕግ፣ ከሞራል፣ ከባህልና ከሃይማኖት አንጻር ቢተነተን ራሱን የቻለ መጽሐፍ ይወጣል። ነገር ግን ይህ ለራስ እርካታ ካልሆነ በስተቀር ለሳቸው የሚጨምርላቸው ወይንም የሚቀንስባቸው ምንም ነገር አይኖርም። ከገዳማትና ከአድባራት ሳይቀር የተጻፉ ለስነ ምግባር ተቃራኒ የሆኑ የብልግና ቃላት የታጨቀባቸው ሌሎች የደስታ መግለጫ መልእክቶችም ነበሩ። እነዚህንና እዚህ ላይ ማቅረቡ አንባቢን ከማስቀየም ባለፈ ፋይዳ ስለማይኖረው የፓትርያርኩን ብቻ ሳይሆን የቤተ ክርስቲያንንም ክብር ዝቅ ለማድረግ ተሰልፈው የነበሩትን የቤተ ክርስቲያን ሰዎች ማንነት ለማሳየት እነዚሁ ይበቃሉ።